ከአርሲ ጫካዎች እስከ አውሮፓ በንጹሐን ላይ የተቃጣው የደም ነጋዴዎች ሰንሰለት። ድቅድቅ ጨለማ በምስራቅ አርሲ አሰኮ ወረዳ ላይ ሲያንዣብብ የነገ ተስፋቸው ብሩህ የነበሩ የንጹሐን ወገኖቻችን ድምፅ በግፍ በጥይት እራትነት ተቀምጧል። እናቶች የልጆቻቸውን አስክሬን አቅፈው አለቀሱ። ሕፃናትም ያለ አባትና እናት ሜዳ ላይ ቀሩ። ይህ በቅርቡ የተፈጸመው አሰቃቂ ጭፍጨፋ ተራ የወንጀል ድርጊት ሳይሆን ንጹሐንን ለፖለቲካ መጠቀሚያ ለማድረግ የተወጠነ ሰይጣናዊ ሴራ ማሳያ ነው። መላውን ኢትዮጵያውያን ልብ የሰበረውና በእንባ ያጥለቀለቀው ይህ የግፍ ጽዋ በአሸባሪው ሸኔና ደም በጠማቸው ግብረ አበሮቹ የተፈጸመ ሰብአዊነት የጎደለው አረመኔያዊ ድርጊት ነው። ይህ በጥላቻ የተመረዘ የጭፍጨፋ ሰንሰለት ግን በአርሲ ጫካዎች ውስጥ ብቻ የተጠነሰሰ አይደለም። መረቡ ረጅም ነው። ከአርሲ የሸኔ ምሽግ ተነስተው ጫፎቻቸው አውሮፓ ድረስ የዘለቁ የሴራ ክሮች አሉት። በውጭ ሀገር ተቀምጠው የሀገር ውስጥ ሰላምን የሚያውኩና ሀገር ሰላም ውላ ስታድር አይናቸው ደም የሚለብስ እንደነ ጀዋር መሐመድ፣ አንዳርጋቸው ጽጌና ዘመድኩን በቀለን የመሰሉ የጥፋት ልሳኖች ይህንን በሬዲዮና በማህበራዊ ሚዲያ የሚያስተጋቡት የሞት ድግስ በቀጥታም ሆነ በተዘዋዋሪ የመሩትና ያቀነባበሩት እንደሆነ በግልጽ እየታየ ነው። ሀገራችን ኢትዮጵያ እያካሄደች የነበረው ሀገራዊ ምርጫና የዲሞክራሲ ጉዞ ለማደናቀፍ የታለመው ይህ ሴራ በህዝባችን ዘላቂ አንድነትና አስተዋይነት ሊሳካ ባለመቻሉ የፖለቲካ ቁማርተኞቹ ፊታቸውን ወደ ንጹሐን ጭፍጨፋ ዙረዋል። በማንኛውም ዓለም አቀፋዊ መመዘኛና የሞራል ሚዛን ንጹሐን ዜጎችን ለፖለቲካዊ ዓላማና ለድርድር ማቅረቢያ መጠቀሚያ ማድረግ በሰብአዊነት ላይ የተፈጸመ ከባድና ይቅር የማይባል ወንጀል ነው። የሸኔ ጨካኝና ምሕረት የለሽ እጆች ሴት፣ ወንድ፣ ሕፃን ሳይሉ ሃይማኖት ልዩነት ሳይበግራቸው ወገኖቻችንን በጥይት ሲደበድቡ ዓላማቸው አንድና አንድ ብቻ ነበር፤ የንጹሐንን ደም በመሸጥ የፖለቲካ ሥልጣን መንበር መቆናጠጥ። ይህ በንጹሐን ሕይወት የመነገድ ሥራ የሰው ልጅ ክብርን እስከ ታችኛው የውርደት ደረጃ ያወረደና በየትኛውም የሕግ ሥርዓት ሊኮነን የሚገባው የዘመናችን አስከፊ ወንጀል ነው። ይህ ከአውሮፓ እስከ አርሲ ጫካዎች መረቡን የዘረጋው ይህ ደመጠጭ ቡድን ግን በፈሰሰው ደም ሊረክ አልቻለም። ይባስ ብሎ ሌላ የጥፋት ካርድ በመምዘዝ አዲስ ሴራ ጠነሰሰ። በአሰኮ ወረዳ የተገደሉት ንጹሐን ኦርቶዶክሳውያን በመሆናቸው በመንግሥት ተመርጠው የተገደሉ ናቸው የሚል የሐሰት ትረካ በመፍጠር በሀገር ውስጥና በውጭ ባሰማራቸው ተላላኪ ልሳኖቹ አማካኝነት የሃይማኖት ግጭት ለመቀስቀስ ሞክሯል። ከሌላ ቦታ ለሌላ ዓላማ የተነሱ ቪዲዮዎችን፣ የተቀነባበሩና የጥላቻ ምስሎችን በማኅበራዊ ሚዲያ በመበተን ለዘመናት አብሮ በፍቅር ተቻችሎና በአንተ ትብስ እሴት የኖረውን ማኅበረሰብ እርስ በርሱ ለማጋጨትና ሀገርን ለማተራመስ የከፋ ጥረት አድርገዋል። አሁን ደግሞ እነዚህ የሀገር ሾትላዮች የጠላቶቻቸውን አጀንዳ በካባ በመጎናጸፍ በሬ ወለደ የሆኑ የሐሰት ጽሑፎችንና የፎቶግራፍ ቅንብሮችን በመያዝ ዓለም አቀፉን ማኅበረሰብ ለማሳሳትና ለማደናገር ደጅ እየጠኑ ባዕዳንን ሀገራት እየለመኑ ይገኛሉ። ነገር ግን ዓለም አቀፉ ማኅበረሰብ ሊገነዘበው የሚገባው አንድ እውነት አለ። ኢትዮጵያ ማለት ለዘመናት በጠንካራ ማኅበራዊ መስተጋብር በመቻቻልና በባህል ትስስር የጸናች ታላቅ ሀገር ናት። ገዳዮቹ ራሳቸው ንጹሐንን ጨፍጭፈው መልሰው ደግሞ የዞምባ በማንባትና በማስመሰል ወንጀላቸውን ለመደበቅ የሚሄዱበት ርቀት ፍጹም የተሳሳተና ዓለምን ሊያታልል የማይችል መሆኑን ሊያውቁት ይገባል። የንጹሐን ደም በከንቱ ፈሶ አይቀርም። ፍትህም መዘግየቷ እንጂ እውነት መውጣቱ አይቀርም። የኢትዮጵያ መንግሥት በዚህ አሰቃቂ ጥቃት የተሳተፉትን ያቀነባበሩትንና በገንዘቡም ሆነ በሐሳብ የደገፉትን የጥፋት ኃይሎች በሙሉ ለሕግ ለማቅረብና ተጠያቂነትን ለማስፈን በቁርጠኝነት እየሰራ ይገኛል። መላው የኢትዮጵያ ሕዝብና ዓለም አቀፉ ማኅበረሰብ የእነዚህን አሸባሪዎች ውሸት ፕሮፓጋንዳ ወደ ጎን በመተው እውነታውን ተገንዝበው የጥፋት መረቡን በጋራ ሊያወግዙት ይገባል። ሰላማችን የሚረጋገጠውና የንጹሐን ደም በሕግ ፊት ዋጋ እንዲኖረው ማድረግ የምንችለው በእንደዚህ አይነት ሴራዎች ሳንሸበር አንድነታችንን ይበልጥ አጥብቀን ስንቆም ብቻ ነው።